ቶሎ ሰገድ አደረገና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ሰላሙ አለይኩም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ወዐለይኩም ሰላም ሰሊ ፈኢነከ ለም ትሰሊ አሉት። ያቀረበውን ሰላምታ መለሱለትና ምን አሉት? አልሰገድክ፣ ሂድና ስገድ። ይሄንን ስራ እሱም 3 ጊዜ ሰርቶ መጣ። ነብዩ ሰለላሁ ዐለይሂ ወሰለም 3 ጊዜ መለሱት። መጨረሻ ላይ በእውነት በላከ አምላክ እምላለሁ፣ በአላህ ሱብሓነሁ ወተዓላ እምላለሁኝ፣ እኔ ከዚህ በላይ ማሳመር አልችልበትም አላቸው። መጨረሻ ላይ ፈዓልኒ አላቸው፣ አስተምረኝ። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ አሰጋገዱ አይደለም ችግሩ፣ መሃል ላይ የዘለላቸው ነገሮች አሉ። መረጋጋት ወይም ደግሞ አተገባበሩ። ሶላት ሰገደ ለመባሉ ሶላት ሰግዷል፣ አዎ ሰግዷል፣ ግን አተገባበሩ የተሳሳተ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ኡሰሊ ብለዋል። ስገዱ እኔ እንደምሰግደው እንዳያችሁኝ፣ እኔ ስሰግድ እንዳያችሁኝ ስገዱ ነው ያሉት። ነብዩ ሰለላሁ ዐለይሂ ወሰለም ግን ለማሳየት የፈለጉት አሁን ጠመእኒና ነው፣ መሃል ላይ ያለው የመረጋጋት። አንድ ሰው ቁርአኑን ሲቀራ፣ ሱረቱል ፋቲሃ ሲቀራ፣ ሩኩዕ ሲያደርግ፣ ሱጁድ ሲያደርግ፣ ከሩኩዕ መሃል ላይ ያለው ከሱጁድ መሃል ላይ ያለው አከራሩ፣ ተሸሁዱ፣ እያንዳንዱ ነገር የተረጋጋ መሆን አለበት። ይህንን አዕራቢ ይህንን ባላገር ወይም ደግሞ የአረብ ባላገር አስተማሩት። ከመጀመሪያው ካገባቡ ጀምሮ እስከ መጨረሻው ተስሊማ ድረስ ያለውን አስተማሩት። በመሃል ላይ ያለው ነገር ማለት ነው፣ ያው ከማ ወረደ ምን ሷሂህ ሐዲስ ማለት ነውና ኢስላም የሚመለከተው በዙ መንገድ ላይ ስራን ሳይሆን አሰራርን ነው የሚመለከተው። ብዙ ሰዎች ገንዘብ አላቸው፣ አላህ ያዘንላቸው ሰዎች ዘካ ያወጣሉ፣ ግን ዘካ አወጣጣቸው የተበላሸ ነው። ሁሉ ሙስሊም ማለት ይቻላል ጾም ይጾማሉ፣ ግን አጿጿማቸው የተበላሸ ነው። እንዴት ነው መፈተሽ መቻል አለብን። እያንዳንዱ ሐረካታችን እያንዳንዱ እንቅስቃሴያችን መፈተሽ አለበት። ይህን ቪዲዮ ለወዳጅ ዘመዶ በማስተላለፍ የአጁር ተካፋይ ይሁኑ።